ኢየሱስ ማን ነው? ስከፋላችሁ ባሉ ስከፋላችሁ ጌታ ነው። እስቲ ማን ነው መስበቻው የሚናገር? ኢየሱስ ጌታ ነው። ሌላ ሰው? ኢየሱስ ጌታ ነው። ሌላ ሰው? ኢየሱስ ጌታ ነው። ሌላ ሰው? ኢየሱስ ጌታ ነው። እሺ ሌላ ሰው? ኢየሱስ ጌታ ነው። አሜን። እስቲ ሌላ ሰውስ? ኢየሱስ ጌታ ነው። አሜን አሜን። ኢየሱስ ማን ነው? ጌታ ነው። በዛው ይሄን ስናውጅ በመንፈሳዊ ዓለም የሚሆን ነገር አለ። አሜን ነው ወይ? ጌታ ይመስገን። ስሙ ታላቅ ስለሆነ ጌታ ይባረክ። ጌታ ይመስገን። እስቲ ወደ ኢሳይያስ ላይ ልውሰዳችሁ። ኢሳይያስ ምዕራፍ 40 ላይ ዛሬ እንካፈለው ከዛ ክፍል ይሆናል። ጌታ ይመስገን። ጌታ ከኛ ጋር ነው ያለው። ጌታ ባርኮናል። በጸሎት በወርሺፕ ጌታ ባርኮናል። በልጆች ጥቅስ ጌታ ባርኮናል። አሁን ደግሞ በቃሉ ጌታ ይባርከናል። ኢሳይያስ 40 እናወጣና እናነባለን። ቁጥር 3 ጀምሮ እስከ 5 ድረስ አነባለሁ። የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችን ጎዳና በበረሃ አስተካክሉ። ሸለቆው ሁሉ ከፍ ይላል፣ ተራራውና ኮረብታውም ሁሉ ዝቅ ይላል። ጠማማውም ይቃናል፣ ስርጓጉጡ ሜዳ ይሆናል። የእግዚአብሔርም ክብር ይገለጣል፣ ስጋ ለባሽም ሁሉ በአንድነት ያየዋል። የእግዚአብሔር አፍ ይንተናገራልና ይላል። ጌታ ይመስገን። ዛሬና ካሚንግ ሳንዴ የማካፈላችሁ ቃል በአንድ ሀሳብ ነው። የሪቫይቫል ምልክቶች ሳይንስ ኦፍ ሪቫይቫል የሚል ይሆናል። ይህ ዓመት የምን ዓመት ነበር? አሰቸርች የሪቫይቫል ዓመት ነው አይደለም? ስለዚህ እንግዲህ ገና ጃንዋሪ ላይ ወደፊት ስናውጅ ሪቫይቫል ዓመት ብለናል እና እንደው እስቲ ሪቫይቫል በመካከላችን ሆኗል ወይ የሚለውን ነገር ዞር ብለን እናያለን። ምልሰት እናደርጋለን፣ ሪቪዥን እናደርጋለን እና ሪካፕ እናደርጋለን ማለት ነው በዚህ ቃልና በካሚንግ ሳንዴ በምናየው ቃል። ጌታ ይመስገን። እንጸልያለን። ሃሌሉያ ሃሌሉያ ኦ ሃሌሉያ ሃሌሉያ ሻኮላ ቬዴሌቦስ ራካላ ቦዶሉቮባስ አባት ሆይ ክብር ላንተ ይሁን። አምላካችን እግዚአብሔር ሆይ የክብር አምላክ የክብር አባት በኢየሱስ ክርስቶስ ስም ክብር ላንተ ይሁን። አባት ሆይ ስምህን ጠራን። አባት ሆይ ጸልያለሁ በዚህ ሰዓት ጌታ ሆይ ቃልህ በስልጣኑ ወደኛ ጌታ ሆይ ይምጣ። የቃልህ ጌታ ክብር ጌታ ሆይ ይገለጥ። ራሾ ኮቫላ ማና ሶኬሬ ሌቦስ አሎ ኬሬሌ ቪዳ ላቦና ማሻ ኮሪያ ላክሌ ዶራ ባባና ማሳ ኮሪያ ሻንቴሬ ሌቦሴ ክራቦራ ባባስ ኢላሞሪያ ቦራ ባባሼ ክላ ዶላ ባባስ ሃሌሉያ ሃሌሉያ ጂሰስ ሃሌሉያ ጂሰስ ሃሌሉያ ጂሰስ። ክብር ላንተ ይሁን አባት ሆይ ክብር ላንተ ይሁን። አምላኬ ሆይ ክብር ላንተ ይሁን። ስምህ ይባረክ፣ ስምህ ይባረክ፣ ማደሪያ ይባረክ፣ ዙፋን ይባረክ፣ መቅደስ ይባረክ። ተመስገን፣ ከፍ በል። የቃልህ ምንጭ ይከፈት፣ የቃልህ በሮች ይከፈቱ፣ ደጆች ይከፈቱ። ተናገረን። ተመስገን፣ ስምህ ይባረክ። ስለ ሁሉ ተመስገን። በኢየሱስ ስም ጸለይን። የሪቫይቫል ምንድን ያልኩት? የሪቫይቫል ዓመት ብለናል። አሁን ርዕሳችን ምንድን ነው? ምልክቶች፣ ሳይንስ ኦፍ ሪቫይቫል። ሰውን በሽታ ሲይዘው ምን አለው? ምልክት አለ። ወባ የሚይዛችሁ ከሆነ ምን ያደርጋል? ብርድ ይላል። ምግብ ያስጠላችኋል። የምግብ ፍላጎት ይቀንሳል። መጋጠሚያችሁ ይያዛል። ሳይን ነው። ሰው ያን ሳይንስ ሲያይ የት ይሄዳል?
ወደ ሐኪም ቤት ይሄዳል። እንግዲህ ሪቫይቫል ዓመት ብለን አውጀን ጸልየን ዓመቱን ሙሉ በዚህ ሀሳብ ስናይ ቆይተናል። አሁን ሪቫይቫል በእኛ ህይወት እንደ ግለሰብ፣ እንደ ፋሚሊ፣ እንደ ቸርች ጀምሯል ወይ? Is there any clue, any sign of revival in our midst? በእውኑ በመካከላችን በህይወታችን የሪቫይቫል መንፈስ አለ ወይ? መነካት አለ ወይ ብለን let's check። ደግሞስ ምንድነው ምልክቱ? እሺ የበሽታ ምልክቱ ራስ ምታት፣ ምግብ መዝጋት ምናምን ከሆነ የሪቫይቫል ምልክቱ ምንድን ነው? What are the signs of revival? እነዚህ ነገሮች ዛሬና ከሚንግ ሳንዴ እናያለን። አሜን። የመጀመሪያው ሳይ ምንድነው? ይኸውላችሁ እንደዚህ እናደርጋለን። እነዚህ ነገሮች ዛሬና ከሚንግ ሳንዴ ስንመለከት ቼክ አድርጉ ህይወታችሁን። በእኔ ህይወት እነዚህ ነገሮች አሉ ወይ? ካሉ ምን አለ ማለት ነው? በህይወትህ ሪቫይቫል ጀምሯል ማለት ነው። እነዚህ ፖይንቶች በህይወታችን ካለ አሰ ቸርች ካለ ሪቫይቫል ኦልሬዲ ጀምሯል ማለት ነው። ጌታ ይመስገን፣ ስሙ ይባረክ። የመጀመሪያው ንስሐ መግባት ነው። ምን ማድረግ? ንስሐ መግባት። ንስሐ መግባት የሪቫይቫል ሳይን ነው። ንስሐ መግባት የሪቫይቫል ምልክት ነው። ጌታ ይመስገን ወገኖቼ። ንስሐ በጣም ከባድ ነገር ነው። ብዙ ሰው በተለይ በአሁኑ ዘመን ብዙ ሰው ንስሐ አይገባም። ብዙ ሰው ንስሐ አይገባም። ግን ያላችሁ ንስሐ የክርስትና ዋናው ቁልፍ እዛ ውስጥ ነው ያለው። ንስሐ መግባት። ስለዚህ በህይወትህ ውስጥ ንስሐ ካበዛ ምን እየጀመረ ነው ያለው? ማሪኝ ካበዛ ጌታ ሆይ ማሪኝ ብለን የምትጫው ከሆነ ኦልሬዲ እሳቱ ጀምሯል ማለት ነው። ጌታ ይመስገን፣ ስሙ ይባረክ። አሁን ይህን ቃል የተናገረው ነብዩ ኢሳያስ ነው የተናገረው። ኢሳያስ ይሄን የተናገረው ለማን ነው? እንደገና ኢሳያስ 40:3 ላይ የአዋጅ ነጋሪ ቃል ማለትም የሚያውጅ ሰው አለ ይላል ኢሳያስ። አንድ የሚጮህ ሰው አያለው፣ አዋጅ የሚያውጅ ሰው አያለው ይላል ኢሳያስ። ደግሞ ይሄ ሰው እንዲህ ብሎ ነው የሚያውጀው፣ የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችን ጎዳና በበረሃ አስተካክሉ። ሸለቆው ሁሉ ከፍ ይላል፣ ተራራውና ኮረብታውም ሁሉ ዝቅ ይላል፣ ጠማማውም የቀና ይሆናል፣ ስርጓጉጡ ሜዳ ይሆናል እያለ የሚያውጅ ሰው ይላል። ይሄ ለማን የተናገረው? ለማን የተናገረው? እስቲ በአንድ ቃል ሐዋርያው ዮሐንስ ነው? ስለ ወንጌላዊ ዮሐንስ ነው? ስለማን ነው? ኦኬ let's go to ዮሐንስ ማቴዎስ ምዕራፍ 4 ላይ ስንሄድ ምዕራፍ 3 ላይ ይቅርታ፣ ማቴዎስ 3 ላይ ከዛ we'll come back to ኢሳያስ። ቁጥር 1 ማቴዎስ 3:1 በዚያም ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ምን አድርጉ? ሲሳም ቃል ከፈርጎልኝ ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ፣ እያወጀ መጣ። በነቢዩ ኢሳያስም የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የተባለለት ይህ ሰው ነውና ይላል እያለ ስለሱ ማንነት ይናገራል። በሉቃስ ላይ ሙሉውን ክፍል ነው የሚናገረው የሚጠቅሰው። እና ዮሐንስ ይወላችሁ መጥምቁ ዮሐንስ
ሚራክል ሰው ነው አይደለም? የተወለደው በታምራት ነው። አባቱ ዘካርያስና እናቱ ኤልሳቤጥ ካረጁ ከብዙ ጊዜ በኋላ ሲጸልዩ ቆይተው ያን ርዕስ ከተው ከብዙ ጊዜ በኋላ አንድ ቀን ዮሐንስ በተራው ቀርቦ መቅደሱ ሲጸልይ መስዋዕት ሲያቀርብ ማን መጣ? መልአኩ መጣ። መልአኩ ገብርኤል መጣና ተናገረው። ደነገጠ። ተናገረው። ሚስት ልጅ ትወልዳለች፣ ስሙ ዮሐንስ ትለዋለህ፣ እሱ ለመሲሁ መንገድ ጠራጊ ይሆናል ብሎ አለው። ኋላ ታሪኩን ለማሳጠር ተወለደ ዮሐንስ። ከዚያ በኋላ ብዙ አናውቅም፣ ግን እንዳደገ ወደ በረሃ እንደገባ ነው የሚታሰበው ይመስለኛል። ኦልሬዲ እናቱና አባቱ ስላረጁ እነሱ ሞተዋል። ከእነሱ ሞት በኋላ ዮሐንስ ትንሽ ገና አይ ቲንክ ገና ያንግ እያለ ወደ በረሃ ነው የገባ። በረሃ ውስጥ ነው ያደገው ዮሐንስ። የበረሃ ሰው ምን እየበላ ነው የሚለው ቃሉ? አንበጣ እየበላ ማር እየበላ ቆዳ ለብሶ ነው። በቃ ዓለምን ጠልቶ ጫካ ውስጥ በረሃ ውስጥ ድምፁን እየሰማ ከሰማያት ቃል የተቀበለ ነው የቆየው። ዓለምን አርዶ ከዚያ በኋላ ልክ በሰዓቱ ልክ መሲሁ አሁን አቅምን ዮሐንስ ልክ መልአኩ ገብርኤል ከሱ በኋላ ወደ ማን ሄደ? ዘካርያስ በኋላ ወደ ማን ሄደ? ወደ ማርያም ሄደ። ነገራት። ተጸነሰ ኢየሱስ ክርስቶስ። አሁን ኢየሱስ 30 ዓመት ሲሆነው ጀመረ ዮሐንስ አገልግሎቱን። ትንሽ ጊዜ ቀደም ብሎ 6 ወር ያህል ቀደም ብሎ ጀመረ። ብቅ አለ ከጫካ ውስጥ አንድ የሚያስፈራ ሰውዬ የሆነ የሚያስፈራ ፂሙ ረጅም ሰውዬ መጥቶ መጮህ ጀመረ። የራሱ አካባቢ ንስሐ ግቡ፣ ተራራው ዝቅ ይበል፣ ሸለቆው ከፍ ይበል፣ ስርጓጉጦ ሜዳ ይሁን እያለ ይጮህ መጣ። ሰዎች መጡ ከየከተማው። ይሄ መሲሁ ይሁን ነበር። ምን እናርግ? ያላችሁ ይብቃችሁ፣ እኛስ ምን እናደርግ? ማንን በግፍ አትውሰዱ፣ የሰው ገንዘብ በግፍ አትውሰዱ እያለ ይሰብክ ጀመረ ዮሐንስ። ለመሲሁ ምን አደረገ ማለት መንገድ ጠረገ። ለምትኪቱ ኢሳይያስ 40 አሁን ከንስሐ ጋር ምን አገናኘው? የኢሳይያስ 40 ቃል ወልከቱ ወልከቱ ተሶስ 43 ላይ የእግዚአብሔርን መንገድ በምድረ በዳ ምን አድርጉ? እሷን ቃል ምን አድርጉ? ጥረጉ። ይኸውላችሁ ለእግዚአብሔር መንገድ ጥረጉ። ይህ ምንድን ነው? ንስሐ ነው። ንስሐ ምንድን ነው? ከላይ ለኃጢአትን መጥረግ ነው። ሄሎ ንስሐ መግባት ምን ማለት ነው? ምን ማለት ነው? ሰው ንስሐ ሲገባ ምንድን ነው የሚያደርገው? ከላይ ላይ ኃጢአትን ምን ያደርጋል? ይጠርጋል። ንስሐ መግባት ማለት ኃጢአትን መጥረግ። ኦኬ መንገድን ጥረጉ። ሌላስ? ለአምላካችን ጎዳና በበረሃ ምን አድርጉ? አስተካክሉ። ይኸውላችሁ መንገድ ማለት አካሄድ ማለት ነው። አካሄድ። ስለዚህ መንገድህን አካሄድን ምን አድርግ? አስተካክል። ህይወትህን ላይፍህን አስተካክል። ክብር ማየት ከፈለጋችሁ አስተካክሉ። ሌላስ? ሸለቆው ሁሉ ምን ይበል? ተራራው ደግሞ ዝቅ ይበል። ሸለቆ ምንድን ነው? ሸለቆ በጣም ራሱን የሚርቅ ሰው በቃ እኔ አረባም፣ እኔ ዋጋ የለኝም። ራሱ ኃጢአት እኮ ነው ራሱ። እኔ ከልክ ያለፈ ማለት ትህትና ጥሩ ነው፣ ግን ከልክ ያለፈ በቃ እኔ አረባም፣ እኔ እንደ ከሌት አይደለሁም፣ እንደ ከሌ አይደለሁም፣ እኔ ከኔ ጋር በኔ ዘንድ ምንም ዋጋ የለኝም የሚል ሰው በጣም ሎው ሰልፍ ስቲም። ባይዘወይ ሰዎች ሁለት ነገር ነው ያላቸው when it comes to self ሎው ሰልፍ ስቲም እና ሃይ ሰልፍ ስቲም ይባላል።
ሸለቆ እነዚህ ምንድን ናቸው? እኔ እንግዲህ ሜዳው አለ አይደል? ትክክለኛ ሜዳ አለ። ታች ሸለቆ እኔ ዋጋ የለኝም ኢየሱስ ናቸው። አረጋው ትትና ሳይሆን ይሄ ዲማኒክ አታክ ነው። ሴጣን ሽኩ እያላቸው አንቺ ምን ዋጋ አለሽ አሁን የሚላቸው ሰዎች አንቺ ምን ዋጋ አለ? አንቺ ዘንድ መልካም ነገር ይገኝ በጭራሽ አንተ እኮ ምንም ጥቅም የለህም። ይሄ ትትና ሳይሆን የጠላት ክስ ነው። ይሄ እነዚህ ሰዎች ምን ይበሉ? ንስሐ ገብታችሁ ተስተካከሉ። ደግሞ ሌሎች ደግሞ አሉ፣ ተራራዎች ከፍ ያሉ ሰዎች አሉ፣ ሱፐር የሆኑ ሰዎች የሚመስላቸው በጣም የታበዩ ሰዎች አሉ። እነሱ ምን ይበሉ? ዝቅ ይበሉ። ሸለቆ ውስጥ የገባው ሰውዬ ትንሽ ወደ ላይ ትንሽ ከፍ፣ ደግሞ በጣም በራሱ የካበው ሰውዬ ዝቅ ይበሉ። ተስተካከሉ። ንስሐ ግቡ። ሌላስ ሰርጓጉጡ ምን ይሁን ነው የሚለው? ምን ይሁን? ሜዳ ይሁን። ሉቃስ ላይ ይላል ሸካራው ሜዳ ይሁን ይላል። ሰርጓጉጥ ወጣ ጎርባጣው ሸካራው ሜዳ ይሁን። የሻከረ ህይወት ያላቸው ሰዎች፣ የሻከረ ቃል የሚናገሩ ሰዎች፣ ሸካራ ቃል ሰውን ተናገሩ፣ አንድ ቃል ተናገሩ፣ ሰዎች ስብር የሚያደርጉ ሰዎች አሉ። ሳያስቡ በጨዋታ ውስጥ እንኳን ሲናገሩ ሰዎች የሚሰሩ ሰዎች አሉ። ምንድነው መላሳቸው? ምንድነው? ሸካራ ነው፣ ሰርጓጉጥ ነው። ስለዚህ ምን ያድርጉ? ያስተካክሉ። ንስሐ ይግቡ። ያስተካክሉ ይልና ይሄ ሁሉ ለምንድን ነው? ካላችሁ በረሃው መንገዱ ይስተካከል፣ ጎዳናው ይቀና፣ ሸለቆ ከፍ ይበል፣ ተራራው ዝቅ ይበል፣ ሰርጓጉጡ ይቀና ብሎ ሲል ይሄ ሁሉ ለምንድን ነው? ስጋ ለባሽ ለእግዚአብሔርን ክብር እንዲያይ። ሪቫይቫል ማግኘት ከፈለጋችሁ ይሄን አድርጉ ነው የሚለው። የእሱን ግሎሪ ማየት ከፈለጋችሁ፣ ይሄንን እሳት ሪቫይቫል ማየት ከፈለጋችሁ ንስሐ ግቡ ይላችሁ። አሁን እንትኑ ስንመለከት እኮ የሆነ አንድ ንጉሥ ስለሚመጣ መንገዱን በጣም የማይመች መንገድ ከፍና ዝቅ ያለ አንዱ ከፍ ጎብታ አንዱ ደግሞ ሸለቆ ያለ መንገድ በቡልዶዘር የሚያስተካክል ሰው አይመስልም። እንትኑ ስንመለከት ሳምባዲ ንጉሥ እየመጣ ስለሆነ ለዚያ ንጉሥ መንገድ ጥረጉ ነው መልእክቱ። ግን ዮሐንስ በቆፈር ይዞ ነው የመጣ አይደለም። ምንድን ነው የቆፈረው? የሰዎችን ህይወት ነው። ንስሐ ግቡ ቀራጮች፣ እኛ ምን እናድርግ? እንደዚያ ታድርጉ። ፈሪሳውያን እኛስ እናንተ የፉኝት ልጆች ንስሐ ግቡ፣ የንስሐ ፍሬ አፍሩ እያለ በዚህ በቃሉ መትረየስ በቃሉ ሰይፍ ይፈልጥ ጀመረ ዮሐንስ። መሲህ ጫማውን ሊፈታ የማይገባ ይመጣ ስለሆነ ለሱ የሰዎችን ህይወት ያዘጋጁ ጀመር ማለት ነው። ወገኖቼ ህይወታችሁ አባጣ ጎረባጣ ነው፣ ሻካራ ነው፣ ሸለቆና ጎረብጣ የጎረበጠ ነው። ንስሐ ግቡ። ዛሬ ንስሐ ግቡ። ቅዱሳን ንስሐ ሪፔንት ኮንፌስ ዩር ሲንስ ዴይሊ ይላችሁ። ንስሐ መግባት የክርስቲያን የህይወቱ አካል መሆን አለበት። ኢዮብ ስንመለከት ኢዮብ ቀደም ቤትና ነበረችው ስለ ኢዮብ ሲናገር ምን ያደርግ ጌታ እግዚአብሔር በውጽ ምድር እግዚአብሔር የሚፈራ ጻድቅ ቅን ነበር ይላል ብላችሁ ፍጹም ጻድቅ ቅን ፈራ እግዚአብሔር ያለው ይላል። ይሄ ሰውዬ ግን ምን ያደርግ ነበር? በየጊዜው ንስሐ ይገባ ነበር።
ምናልባት ልጆቼ በደል ይሆናሉ እያለ ምን ያደርጋል? ንስሐ ይገባል። እንዲሁ እኮ ነው። በቃ በባዶ ሜዳ እንዲሁ ይነሳና ንስሐ ይገባል። ስለ ልጆቹ ንስሐ ይገባል። ስለ ቤተሰቡ ንስሐ ይገባል። እንዲሁ ከመሃል ተነስቶ ምንም ነገር ሳይኖር ወንድሜ እንዲሁ ንስሐ ግባ፣ እህቴ እንዲሁ ንስሐ ግቢ። እንዴ ምንም ሳላደርግ? አዎ ምንም ሳታደርጊ፣ ምንም ባታደርጊም አድርገሻል። ለምንድን ነው ይሄ ዓለም አየሩ ሁሉ ምንድን ነው? የረከሰ ነው። አየሩ ሁሉ የረከሰ ነው። የረከሰበት ምድር ነው። ይሄ ምድር ርኩስ ምድር። ቀኑ ሙሉ ንስሐ ግባ። በቃ ዝም ብለህ ንስሐ ግባ። ዮሐንስ he was anointed to call people for repentance. የዮሐንስ ቅባት ሰዎችን ለንስሐ መጥራት ነበር። ዮሐንስ የሞተ አላስነሳ፣ ዕውር አላበራ። ምንድን ነው ዋና ስራ? ንስሐ ግቡ ነው። ንስሐ ግቡ ነው ዮሐንስ። ሌላ ስራ ሰራ። ንስሐ። ዛሬ ወገኖቼ ንስሐ እንግባ። እንግዲህ አሁን 2024 25 ያለቀን ያለ ኒው ይር እንቀበል። ንስሐ ግቡ፣ ታደሱ። አሜን ነው ወይ? አሜን ነው ወይ? ንስሐ ግቡ። አሁን ልጠይቃችሁ በህይወትህ ንስሐ ትገባለህ? ኮንቲኒየስሊ በየቀኑ ንስሐ ትገቢያለሽ? እንደዚያ ከሆነ ሪቫይቫል ጀምረዋል። ምልክቱ ይሄ ነው። አሜን። ኧረ አሜን። ጌታ ይመስገን። ጌታ ብላችሁ ጌታ በጣም ደስ ይለዋል። ንስሐ ሊገባ ሰው በጣም ደስ ይለዋል። ንስሐ እንግባ። አሜን ወይ? ላይፋችን የንስሐ ህይወት ይሁን። አሜን። ስሙ ይባረክ። ኦኬ፣ ወደ ሁለተኛው ልውሰዳችሁ። ሁለተኛው የሪቫይቫል ምልክት ምንድን ነው? ጽድቅን መራብ ነው። ጽድቅን መራብ በሉልኝ። ሲከፍ አድርጋችሁ ጽድቅን መራብ ምን ይላል? ማቴዎስ 5:6 ላይ ምን ይላል? ጌታ ኢየሱስ ሲናገር ተራራው ስብከት ላይ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ምን ያደርጋሉና ይጠግባሉ ነው ይላል። እስከኔ በኋላ በሉ። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። እንደገና ምን ያደርጋሉ? ይጠጣሉ፣ ይጠግባሉና። የማን ያለው? ኢየሱስ ነው። ሁለተኛው የሪቫይቫል ሳይን ምንድን ነው? ጽድቅን መራብ ነው። ጽድቅን መራብ። ጌታ ይመስገን፣ ስሙ ይባረክ። በሽተኛ ሰው ምግብ አይርበውም። ልክ ነኝ? አንዳንድ በሽታዎች ፈጽሞ ምግብ ምን አያደርግም? አያሰኝም። ምግብ አያሰኝም። ለምን? በሽተኛ ነው። በሽተኛ ክርስቲያን ጽድቅ አይርበውም፣ ቃሉ አይርበውም፣ ጸሎት አይርበውም። ሄሎ፣ በሽተኛ ክርስቲያን አይራብም። ቃሉን አይራብም፣ ጸሎት አይራብም፣ መንፈሱን አይራብም፣ አይጠማም። ግን ይኸውላችሁ ሰውየውን በሽታ ሲለቀው ልክ በሽታ ሲለቀው ምን ይሆናል? ይራባል። ምግብ መብላት ይጀምራል። ብላችሁ ሪቫይቫል በህይወታችሁ ሲጀምር ጽድቅን እንታርጋችሁ ትራባላችሁ፣ ቃሉን ትራባላችሁ፣ መንፈሱን ትጠማላችሁ። አሜን ነው ወይ? ስሙ ይባረክ።
ይላችሁ ሪቫይቫል ሲጀማምራችሁ የእግዚአብሔርን ነገር በጣም ትፈልጋላችሁ። you long for his presence ለህልውናው ለጽድቁ የእሱን ክብር ትሻላችሁ። እና ለዳዊት እኔ በጽድቅ ፊትና ያለው ክብሬን ሳይ ጠግባለሁ። ጌታ ይመስገን፣ ስሙ ይባረክ። ኧረ ስሙ ይባረክ። ጌታ ይመስገን። እኔ ግን በጽድቅ ፊትና ያለው ክብሬን ሳይ ጠግባለሁ። ጌታ ይባረክ። ይሄ የሰማይ ክብር የሰማይ እሳት ሰውን ሲነካው ሰውን ሲያገኘው መራብ ይጀምራል፣ መጠማት ይጀምራል፣ መናፈቅ ይጀምራል። ይፈልጋል የሰማይ ነገር ይፈልጋል። ጌታ ይመስገን። ጌታ ይባረክ። አሜን ነው ወይ? ጽድቅን የሚራቡ ለሚጠሙ ብፁዓን ናቸው። ምን ያደርጋሉ? ይጠግባሉ። የሎዶቅያ አማኞች ግን እንደዚህ አልነበሩም። ለሚቴኪቱ ራእይ ወደ ራእይ ልስላችሁ። ራእይ 3 ላይ ተመልከቱ። ሎዶቅያ ቸርች ችግራቸው ምን አሉ? እነሱ በቃኝ አሉ፣ ጠገብን አሉ። we are satisfied አሉ። look let me take you let's see verse 17 ተመልከቱ። ቁጥር 17 ሀብታም ነኝና ባለጠጋም ሆኛለሁ፣ አንድ ብስ እንኳን አያስፈልገኝም ትላላችሁ ነው የሚለው። ሀብታም ነኝና ባለጠጋም ሆኛለሁ፣ አንድም እንኳ አያስፈልገኝም። ማለት እዚህ ያለው የሎዶቅያ ቅዱሳን አማኞች ምን ብለዋል? ሀብታም ሁሉ አለኝ፣ ሀብታም ነኝ፣ ባለጸጋ ሆኛለሁ፣ አንድ እንኳን አያስፈልገኝም። አይገርምም? ጌታ ግን ምን አላት? ጎስቋላ፣ ምስኪን፣ ደሃ፣ እውር፣ የተራቆተ መሆንን አታውቅም። አይገርምም? በጣም የሚገርም ነው። ምን አሉ እነሱ? ሀብታም ባለጸጋ ስለሆንክ አንድም አያስፈልገኝም። ጌታ ግን ውይ ሀብታም ባለጸጋ ምንም ውይ አላወቅሽም እንጂ ድሃ፣ ጎስቋላ፣ እውር፣ ምስኪን የተራቆትሽ ነሽ። ምናልባት በራሴ አስተያየት ክርስትና የበቃ አድርጋ አስበህ ይሆን? ምናልባት በራሴ እይታ ካለው እንቅስቃሴ የተነሳ በቃ እኔ ደርሻለሁ ብላችሁ አስባችሁ ይሆን? የታገምት የሚለው ደሃ፣ ምስኪን፣ ጎስቋላ፣ እውር፣ የተራቆትህ እንደሆነ አታውቅም። ጌታ ይርዳን። ጌታ ይርዳን። ማን ይርዳን? ጌታ ይርዳን። የቢሊ ግራም ባለቤት ማነው ስሟ? ሩት ግራም ትባላለች። ሁለቱም ወደ ጌታ ሄደዋል። ሩት ግራሃም ትባላለች። እንደዚህ አለች። ያው እሷም በጣም ትጉ ክርስቲያን ነች። እንደዚህ አለች፣ እኔ ስሞት አለች፣ ስሞት መቃብሬ ላይ ይህን ጻፉልኝ አለች። ኮንስትራክሽን ኢዝ ኦቨር ብላችሁ ጻፏለች። ኮንስትራክሽን ኢዝ ኦቨር ብላችሁ ጻፏለች። ማለትም ግንባታው ተጠናቋል ብላችሁ ጻፏለች። ግንባታው ተጠናቋል። የምን ግንባታ? የህይወቷ ግንባታ። እስከዚያ ድረስ ግን አያልቅም ስራ።
እውነት ነው፣ እውነት ነው። አማኝ በኢየሱስ ያመነ ሰው the moment when it comes to Christ ህይወቱ ምንድን ነው? ያረፈ ህይወት ነው። እውነት ነው፣ እውነት ነው። ህይወቱ የሰከነ ህይወት ነው። ያረፈ ህይወት ነው። ቅርፍ ያለ ህይወት ነው። ልክ ነኝ? ልክ ነኝ? the moment you come to Christ ህይወትህ እርፍ ነው የሚለው። ህይወትህ ስክን ነው የሚለው። የእውነት ነው። ለምን ኢየሱስ ምን ያደርጋል? ሰውን ያሳርፋል፣ ያሳርፋል። ነገር ግን የማያቋርጥ ጥማት፣ ረሃብ ደግሞ ያስፈልጋል። ከላይ የሆነ ጤናማ የሆነ ረሃብ ጥማት ያስፈልጋል። ኮንቲኒየስ የሆነ ፍላጎት። that's why we come to church every Sunday, week after week. ጌታ ይመስገን፣ ስሙ ይባረክ። ኧረ ስሙ ይባረክ። ስለዚህ ሪቫይቫል ምልክቶች አሉት። ምንድን ነው የመጀመሪያው? ንስሐ መግባት። ሁለተኛው ምንድን ነው? ጽድቅን መራብ። ሶስተኛው የህይወት ተሃድሶ። ሲበሉልኝ ቃል እንደገና የህይወት ተሃድሶ፣ የህይወት ተሃድሶ። ሪቫይቫል ትርጉሙ ራሱ ምን ማለት ነው? ቃሉ ኮልት ቃል ማለት ለመጣ ሪ እና ቫይቭ። ሪ ማለት ምን ማለት ነው? እንደገና። ቫይቭ ደግሞ ህይወት። ስለዚህ ሪቫይቫል ማለት ምን ማለት ነው? እንደገና ህይወትን ማግኘት። የሆነ የሞተ ነገር እንደገና ህይወት ሲያገኝ ማለት ነው። በላቸው ሰው ይሄ ሪቫይቫል ሲነካው ህይወቱ ምን ይሆናል? ይታደሳል። ህይወቱ ይታደሳል። ከህይወቱ ውስጥ መጣውለግ፣ ድርቀት ይርቃል። ከላይፉ ውስጥ ከክርስትና ውስጥ ድርቀት፣ መጣውለግ ሸሽቶ ይሄዳል። በአንጻሩ ይታደሳል፣ ሪቫይቭድ ይሆናል። ጌታ ይመስገን። ኧረ ስሙ ይባረክ፣ ስሙ ይባረክ። አሁን በህይወቴ ውስጥ ታድሶ አለ ወይ? ኢዝ ዜር ቼንጅ ኢን ዩር ላይፍ? የሆነ ፕሮግረስ አለ በህይወቴ ውስጥ? እንደ ግለሰብ፣ እንደ ፋሚሊ፣ እንደ ቸርች አለን ወይ? የሆነ እንቅስቃሴ አለ? በዚህ ዓመት when you look back ህይወቴ ትንሽ ከነበረበት ትንሽ ኢንች ሙቭ አድርገዋል። ካቻምሎ ካምና ህይወት ዘንድሮ ህይወቴ ትንሽ ኢንች፣ ብዙ እንኳን አይደለም ግን ትንሽ ኢንች ፈቀቅ ብያለሁ ያላችሁ ካለ ገስዋት ሪቫይቫል አግኝታችኋል። አሜን ነው ወይ? ትንሽ ብዙ አይደለም፣ ትንሽ እኮ ትንሽ ኢንች ፈቀቅ ማለት ወደ ክብሩ። አሜን ነው ወይ? ይበላችሁ ጌታ እግዚአብሔር ለሙሴ ሲገለጽ ስሙን የራሱን ስም ነው የነገረው። ያ ስም ምን ተቀላችሁ? ያህዌ ያለ ነብይ የሚኖር እኔ ነኝ ብሎ ሲገልጥ ራሱ ስሙን ነገረው። ያህዌ that's his personal name። የዕብራይስጡ ያህዌ የሚለው ስም ሲተረጎም እኔ አርጌው አሳጥሬው ነው ሲተረጎም ባጭር ቃል ህይወት ማለት ነው፣ ላይፍ ማለት ነው ብላችሁ ያህዌ ህይወት ውስጡ አለበት። ያህዌ ህይወት ያ ማለት ህይወት ላይፍ ማለት ነው። እንግዲህ በአንድ በሞተ ሰው ህይወት ውስጥ ከዚህ በፊት ሙት የነበረ ሰው በዚህ በጨለማው ዓለም የሞተ ሰው
ጌታን ሲያገኝ ጌታን ሲቀበል ውስጡ ምን ይገባል? ህይወት ይገባል። ያህዌ ይገባል። አሜን። ያህዌ ይገባል። እና ያህዌ ገብቶ እንዴት ነው ህይወቱ ማይታደሰው? ሄሎ እና ለኢየሱስ እኔ መንገድ እውነት ህይወት ነኝ አይደል? ስለዚህ የህይወት ነው ጌታ ገብቶ ትንሣኤና ህይወት እኔ ነኝ ወልድ ያለው ምን አለው? ህይወት አለው ህይወት አለው። ስለዚህ ይሄ ህይወት የሆነው ክርስቶስ ውስጥ ገብቶ እንዴት ነው ህይወት ማያገኘው? ስሙ ቅዱሳን የኛ ህይወት ያገኘው በክራይስት ነው። አሜን ነው ወይ? ኧረ አሜን። አሜን። የኛ ህይወት ያገኘው በኢየሱስ ነው። አሜን። ሲቀኛችሁ እስከፋይ ህይወቴ በሉ ህይወቴ በኢየሱስ ህይወትን ተካፍላለች። ህይወቴ በኢየሱስ ህይወትን አግኝታለች። ህይወቴ በያህዌ ህይወትን አግኝታለች። ህይወቴ በመንፈስ ቅዱስ ህይወትን አግኝታለች። ስለዚህ ህይወቴ ህይወትን ተሞልታለች። አሜን። ይላችሁ ያህዌ ህይወት ነው። ኢየሱስ ህይወት ነው። መንፈስ ቅዱስ ህይወት ሰጪ አምላክ ነው። ታዲያ አብ ወልድ መንፈስ ውስጥ ገብቶ እንዴት ነው ህይወት ማያገኘው? ጌታ ይመስገን። ጌታ ይባረክ። ጌታ ይባረክ። ይላችሁ መኖር ደስ ይላችኋል። ሄሎ መኖር ደስ ይላችኋል። መኖር ያሰኛችኋል። ህይወት ደስ ይላችኋል። ህይወታችሁ ይታደሳል። የፈለገ ጨለማ ቢገባችሁ፣ የፈለገ ነገሮች ቢገባችሁ፣ ላይፋችሁ ይሆናል ይታደሳል። ህይወታችሁ ደስ ይላታል። አሜን። ህይወታችሁ በማይገለጽ ደስታ ትሞላለች። አሜን ነው ወይ? አሜን። እዚህ ነው በዘመኞች ሲናገር ማለት አልሞትም በህይወት እኖራለሁ አለ። አልሞትም በህይወት እኖራለሁ አለ። ጌታ ይመስገን። ስሙ ይባረክ። ኧረ ስሙ ይባረክ። ጌታ ይመስገን። ቅዱሳን ሪቫይቫል ይህን ያደርጋል። ሰውን ይሄ እሳት ሲያገኘው ህይወቱ ይታደሳል፣ ህይወቱ ይቀየራል፣ ህይወቱ ይለወጣል፣ ህይወቱ ይታደሳል። ምን ነካው ከላይ ይባላል። ዋው ምን ነካት ይባላል። አው ለውጣል፣ ቼንጅ አለ። ጌታ ይመስገን። ኧረ ስሙ ይባረክ። ኧረ ስሙ ይባረክ። ጌታ ይመስገን። በህይወታቸው ውስጥ ለውጥ ቼንጅ ተሐድሶ ይሆናል፣ መታደስ ይሆናል፣ ሪቫይቫል ይሆናል። ህይወታችሁ ህይወት እያገኘ ሕያው ሆናለች። ልክ ከሙት ባህር ከመቅደሱ ውስጥ ሕዝቅኤል 47 ከቤተ መቅደስ ውስጥ ትንሽዬ ውሃ ላይ የወጣችው ትንሽ ምንጭ ነች። በጣም ትንሽ ምንጭ በበር ስር የወጣችው በራእይ ሲመለከት ከመቅደሱ ውስጥ ከውስጠኛው ክፍል በበሩ ስር በጣም ትንሽዬ ምንጭ መፍለቅ ጀመረች። ትንሽዬ ምንጭ ነች እና ሕዝቅኤል ሲመለከት እሱ እንግዲህ በውጭ ነው የሚመለከተው፣ ከውስጥ አይደለም። ትንሽዬ ምንጭ ትፈልቃለች። እሷን ተከትሎ ሄደ።
ውሃን ተከትሎ ሲሄድ ትንሽ እንደሄደ ሲሻገር ውሃ የት ነበረች የነበረችው? አሁን ደግሞ በዚህ ደግሞ ዳር ትንሽ ሄደ ማለት ሲሻገር ምኑ ጋር ደረሰች? ውሃ ምኑ ጋር? አሁን ደግሞ በዚህኛው ዳር ትንሽ ከሄደ በኋላ ሲሻገር ምኑ ጋር ደረሰ? ደግሞ ትንሽ ደግሞ ሄድ ብሎ ሲሻገር የቱ ጋር ደረሰ? አንገቱ ጋር መሻገር የማይችልበት ትልቅ ውሃ ወንዝ ሆነ። ግን ስትጀምር እንዴት ነበረች? ውሃ ትንሽ ነበረች። ጅማሬ ታናሽ ቢሆን ፍጻሜ እጅግ ይበዛል። ሄሎ ጅማሬ ታናሽ ቢሆንም ፍጻሜ እጅግ ይበዛል። አሜን። ሲበዛል በሉ ሲከፍ አድርጋችሁ ይበዛል። ሲበጩኸት ይበዛል። ሲከፍ አድርጋችሁ ይበዛል። ይበዛል። አሜን። የዛሬ ናት ወንድሜ፣ የዛሬ ናት። ትንሽ ዳቦ በእጅህ አለ፣ ትንሽ እንጎቻ በእጅሽ አለ፣ 2 ዓሣ 5 እንጀራ አለ። ይበዛል። አሜን። አሜን ነው። ይሰፋል። አሜን። ይበዛል። ስሙ ቅዱሳን፣ በላይፋችሁ ውስጥ ትንሽ ፋይር ካለች እሷን በደንብ ያዙ። ያቺ እሳት ትበዛለች፣ ትሰፋለች። ይላችሁ ትንሽዬ ውሃ ትንሽ ውሃ ምን ሆነች? በዛች፣ ሰፋች፣ ለብዙ ሺህ ሰው ሆነች። በቀኝም በግራም ዛፎች በቀሉ፣ ፍሬያማ ዛፎች በቀሉ። ከዚያስ ያ ውሃ ወደ ሙት ባሕር በገባ ጊዜ ምን ሆነ? ውሃው ተፈወሰ። ውሃው ተፈወሰ። አይገርምም? አይገርምም? ምን ሆነ? ውሃው ተፈወሰ። ማሾኮላ ባናማስ ውሃው ተፈወሰ። ይሄ የመቅደስ ውሃ በገባ ጊዜ ውሃው የሞተ ውሃ ተፈወሰ በኢየሱስ ስም። ይፈወሳል። ይፈወሳል በሉ። በህይወትህ ውስጥ በኑሮ ውስጥ የሆነ የሞት ሽታ አለ፣ ይፈወሳል። አሜን ነው። ሲፈወሳል በሉ። ሲከፍ አድርጋችሁ ሲበጩኸት ይፈወሳል። ሲበጩኸት ይፈወሳል። ይፈወሳል። በጣም ይገርመኛል። ሉክ ከመቅደስ ውስጥ ትንሽዬ ምንጭ ልጅ ወጣችሁ። ትንሽ ምንጭ ጅምር ላይ እቺ ደግሞ ማትረባ ምንጭ ማትረባ ሰው ሊል ይችላል። ነገር ግን የጨመረች የበዛች ሄደች። ትልቅ ወንዝ ፍሬያማ ፈውስ የምታመጣ ሆነች። አሜን ነው ወይ? ጌታ ይመስገን። እስቲ ማን ነው ያቺ ምንጭ እኔ ነኝ የሚል ሰው ማን ነው? እዚህ መካከል ያቺ ምንጭ እኔ ነኝ እስቲ ሰው እስቲ ታምናላችሁ? የሚያምን ሰው ነው? እስቲ በደንብ ያመነ ሰው ሬዲ ዘዛ ከፍ እናደርጋችሁ። ያቺ ምንጭ አንተ ነህ? አንቺ ነሽ? እርግጠኛ ነሽ? እንዴ ምን ትንሽ አሁን እኮ ትንሽ እኮ ውሃ ነው እኮ ያለው ህይወትሽ ውስጥ። በጣም ትንሽ እኮ ነች እኮ ብዙ እዚህ ግባ እኮ አይባልም እኮ። ከፍ እናደርጋችሁ። አሁን ትንሽ የምንጭ አለ በውስጣችሁ። ታምናላችሁ ወይ? ይሄ ምንጭ እንደሚሳባ ታውቃላችሁ? ታምናላችሁ? እስቲ በኢየሱስ በሉ። እስቲ አሜን በሉ። እስቲ ጌታን አክብሩ። ይኸውላችሁ ክርስትና ልዩ የሚያደርገው ይሄ ነው። ኦልሬዲ በውስጣችሁ ይቺ ትንሽ ምንጭ አለች። ሲያለ በሉ። ሲሰረገጥ አድርጋችሁ ሲያለ በሉ። ሲሰረገጥ አድርጋችሁ አለ በሉ። እስቲ ሲሰረታችሁ እስቲ የነካችሁ በውስጤ በሉ። ይሄ ምንጭ አለ በሉ። አለ ያው ከሰማይ አይመጣም። ከሰማይ እኮ አይመጣም። ኦልሬዲ በውስጥ አለ። ኢየሱስ ሲገባ
ምንጩ ገብቷል። አሜን። ሄሎ ይላችሁ። ዛሬ መቅደሱ እናንተ ናችሁ። ዛሬ መቅደሱ ማን ነው? አንቺ ነሽ፣ አንተ ነህ፣ እኔ ነኝ። ስለዚህ በውስጥህ ኦልሬዲ ይሄ ምንጭ አለ። አሜን። ለምሳሌ ጌታ ኢየሱስና ለምሳሌ ዮሐንስ 7:37 ላይ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ብሎ ጮኸ ይላል። ምን አለ ሲተረጉም ምን አለ ዮሐንስ? ይሄ የተናገረው ስለምንድን ነው አለ? ስለ መንፈስ ቅዱስ ነው አለ። ምን አለ? በእኔ የሚያምን የሕይወት ውሃ ምንጭ ከሆዱ ይፈልቃል። አሜን። ሃሮኮ ባሻላ በእኔ የሚያምን የሕይወት ውሃ ምንጭ ከውስጡ ይፈልቃል። አሜን። ከሰማይ ይቆላል ከሆዱ። በእሱ አምነሃል? በእሱ አምነሻል ወይ? በእሱ አላመናችሁ? እንዲያ ከሆነ ከየት ይፈልቃል? ከውስጣችሁ። በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል። ለዚህ እኮ ነው ማርያም ሰላም ስትል ምን ጽንሷ ዘለለ። ያ ምንጭ እኮ ነው። አንድ ወንድም ሲናገር ማለት በጣም ታምሜ ነበር አለ። በጣም ታምሜ ነበር፣ ረጅም ጊዜ አልጋ ቁራኛ ሆኜ ነበር አለ። አንድ እግዚአብሔር ሰው ገና ከውጭ ሲገባ ገና ድምፁ ሲሰማ ተነሳው አለ በሽታዬ። በቃ ተነስቼ ቆምኩኝ አለ። ገና ድምፁ ሲሰማ ተፈወስኩኝ አለ። አይገርምም? ያ ምንድን ነው? ምንጭ ነው። ስሙ ቅዱሳን። ሰላምታ ፈውስ ይሆናል። አሜን። ካመንክ፣ እምነት ካለሽ፣ እምነት ካለ ኦልሬዲ ይሄ ምንጭ በውስጥሽ እንዳለ በውስጥህ እንዳለ ካመንክ ሰላምታ ራሱ ሰዎችን ይፈውሳል። አሜን። ሰላም ስትል ሰላም ይገባል። ተጨንቆ ያለ ሰው ሰላም አንተ እኮ ሰላም ጀስት ኖርማል ሰላምታ ነው ለአንተ። ለሰውየው ግን ምንድን ነው? ፈውስ። አሜን። ቅጠሉ ምንድን ይላል ቃሉ? ቅጠሉ መድኃኒት፣ ፍሬው የሚበላ። ይኸውልህ ወንድሜ ህይወትህ ቫልዩ ያገኛል በሙሉ። ምክርህ መድኃኒት፣ ፍሬ የሚበላ፣ የአፍህ ቃል የሚበላ ይሆናል። ሄሎ ህይወትህ ፈውስ ይሆናል። አሜን ነው። ስሙ ይባረክ። ጌታ ይመስገን። ሪቫይቫል ይህንን ያደርጋል። ምልክቱ ምንድን ነው? ይሄ ነው። ጌታ ይመስገን። ስሙ ይባረክ። ሃሌሉያ። ሃሌሉያ። ወደ አራተኛው የሚሄድ ፈልጌ ነበር፣ ግን ትንሽ ተይዣለሁ። እዚህ ጋር ቆየት ጨርሳለሁ። ተሐድሶ ሪቫይቫል መሆን ሲጀምር ሳይኖች አሉ። ንስሐ መግባት፣ ጽድቅን መጠማት፣ ከዚያስ የህይወት ተሐድሶ። ስሙ ቅዱሳን፣ እናንተ ተራ ሰዎች አይደላችሁ። በደምብ ስሙ። እናንተ ተራዎች አይደላችሁም። ተራ ሰው አይደለም። የተለየ ቅዱስ ሕዝብ ለእሱ የተዋጃችሁ ሰዎች ናቸው። ይኸውላችሁ በውስጣችሁ ኦልሬዲ ይሄ ምንጭ አለ። አሜን ነው ወይ?
በእጅሽ ላይ ፈውስ አለ። አሜን። ጫኝበት። በሽታ ነው፣ ጫኝበት። በኢየሱስ ስም በል። በኢየሱስ ስም በል። ቅድም ብያለሁ፣ አተናቅራሴ ሸለቆ አትሁን። ኖ አለ፣ በእጅ ላይ አለ፣ በእጅ ላይ አለ። ሸለቆ አትሁን። በቃ እኔ ያረባ ምናምን እሱን ተው፣ እሱን ተው፣ እሱን ተይ። ዘርጋ እጅህን፣ ዘርጋ እጅህን። ማሾኮላ ባራና ቦስ ዘርጋው እጅህን። እጅ ላይ ፈውስ አለ። ሄሎ እጅ ላይ ምን አለ? ፈውስ አለ። እጅሽ ላይ ፈውስ፣ አንደበትሽ ላይ ፈውስ አለ። ሰላምታሽ ፈውስ ነው። ሄሎ ሰላምታ ራሱ የተቀባ ነው። አንድ ሰው ሲመሰክር እንደዚህ ያለ ሰው ሲመሰክር ያው የጌታን ቅባት ተካፍሏል ይህ ሰው እና ምን አለ? በቃ ዝም ብዬ ስቶር ሲሄድ ሰዎች ይነካሉ አለ። ዋልማርት ሄጄ የሆነ ዕቃ እንድገዛ ስገዛ የሆነ ሴትዮ ስታልፍ ተነካች አለ እና መጣ እንዴ አንተ ምን አይነት ሰው ነህ አለችኝ አለ። ምን ነው ምን ሆንሽ አልኳት። በጣም ከባድ በሽታ ነበረብኝ። አሁን ልክ ከአንተ ጋር ሳልፍ ተፈወስኩኝ አለች። ሄሎ ዋልማርት ውስጥ ሰውየው እኮ እየጸለይኩ አይደለም። ምን እያደረገ ነው? ሻፕ እያደረገ ነው። ግን ውስጥ ያለው ቅባት ምን ያደረገ ስራ ይሰራል። አሜን አሜን። እስቲ ጀበሉ ተቀብቷል። መላሴ ተቀብቷል። በውስጤ ምንጭ አለ። በህይወቴ ውስጥ ጸጋ አለ፣ ቅባት አለ፣ እሳት አለ፣ ሪቫይቫል አለ፣ ኃይል አለ። እኔ ራሴ አስከብረዋለሁ። ክብሩን እገልጣለሁ። አባቴ እገልጠዋለሁ። አሜን ነው። ሀይ ጎስ ማሸኮራ ባሳራ ሪቫይቫል እሳት አለ በውስጣቸው ማንም አይችልም። እሳት አለ ምናቸው ውስጥ ምናቸው በውስጣቸው። ጌታ ይመስገን፣ ስሙ ይባረክ። ጌታ ይመስገን። ንስሐ በመግባት ጽድቁን በመራብና በህይወት ታድሶ ሆኖች ውስጥ አለ። ስሙ ይባረክ። ቆመን እንጸልያለን።